ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህወሓት ተከብቤያለሁ የሚል አነጋጋሪ መግለጫ አውጥቷል። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታቱን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገልጿል። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገልጾ ይህም የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በሰንዳፋ እጅግ አሳዛኝ መረጃ ተሰምቷል። በሰንዳፋ የባንክ ሰራተኛዋን ገድሎ አስክሬኗን በጅብ ያስበላው ግለሰብ በፖሊስ እየተፈለገ ይገኛል። ከአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛን የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተገልጿል። የንግድ ባንክ አለልቱ ቅርንጫፍ ሰራተኛዋን ገድሎ አስክሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለም የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ተናግረዋል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። የሱዳን ብሔራዊ ጦር አዛዥ ጄኔራል አብዱል ፈታህ አልቡርሃን ካይሮ መግባታቸው ተሰምቷል። ጄኔራሉ የኢሳያስን ዱካ እየተከተሉ ነው የሚል አነጋጋሪ መልእክትም ተላልፏል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ በምስራቅ ሐረርጌ በደረሰ የትራፊክ አደጋ የ9 ሰዎች ህይወት እንዳለፈ መሰማቱ፣ የጋምቤላ ክልላዊ መንግስት በክልሉ ከጸጥታ ኃይሎች ውጪ የጦር መሳሪያ ይዘው በሚንቀሳቀሱ ማናቸውም ግለሰቦች ወይም ቡድኖች ላይ የጸጥታ ኃይሎች እርምጃ እንዲወስዱ ትዕዛዝ ማስተላለፋቸውን፣ በፍትህ ሚኒስቴር አቃቢ የነበረና ግብረ አበሮቹ ከባለ ጉዳይ በተሰጠ ጥቆማ መሰረት በጉቦ መቀበል ወንጀል ተጠርጥረው በህግ ቁጥጥር ስር ውለው የወንጀል ምርመራ ሲጣራባቸው ቆይቶ ታህሳስ 8 ቀን 2018 ዓ.ም የሙስና ወንጀል ክስ እንደቀረበባቸው መገለጹና የዛሬ ዓመት ቦሌ ኢራካን ህንፃ አካባቢ ደብዛው የጠፋው ትውልደ ኢትዮጵያዊ ግለሰብን አስመልክቶ የተሰማውን መልእክትና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ወደ መጀመሪያው መረጃችን ስናልፍ ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገልጿል። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገልጿል። ይህም የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ህወሓት ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱንም ገልጿል። ይህም የጤና፣ የትምህርት፣ የውሃ ና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጉሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ወይም ኤፈርት ስር ያሉ የኩባንያዎች የባንክ ሂሳብ መታገዱን ኮንኗል። ይህም የድርጅቶቹ የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርበዋል ያለው ህወሓት ይህም የህዝብና የጭነት ትራንስፖርትን፣ የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል ገልጿል። ፓርቲው የእነዚህ እርምጃዎች ድምር ውጤት በሰላማዊ ነዋሪዎች ላይ የተጣለ ዳግም ከበባ ነው ሲል ገልጾታል። ይህም በሰላም ሂደቱ ላይ ያለውን እምነት ሊሸረሽርና ከፕሪቶሪያ ስምምነት መፈረም በኋላ የተገኙ ውጤቶችን ወደ ኋላ ሊመልስ እንደሚችልም አስጠንቅቋል። ህወሓት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። አክሎም ሁኔታው ይበልጥ እንዳይባባስና በክልሉ
ያለውን ሰላም ለመጠበቅ ሲባል የኢኮኖሚ እንቅስቃሴው እንዲያንሰራራ የመንግስት ዘርፉ የገንዘብ ድጋፍ እንዲያገኝና መሰረታዊ አገልግሎቶች እንዲመለሱ ድጋፍ እንዲደረግ አሳስቧል። ህወሓት ከዚህ በፊት ባወጣው መግለጫ የፌዴራል መንግስት በይፈርትና በሌሎች በትግራይ በሚገኙ የፋይናንስ ተቋማት ላይ የጣለውን ገደብ ኮንኖ ነበር። እነዚህ እርምጃዎች የፕሪቶሪያን የሰላም ስምምነት የሚጥሱና የክልሉን የኢኮኖሚ ማገገም አደጋ ላይ የሚጥሉ ናቸው ሲልም መግለጹ ይታወሳል። መግለጫው ኤፈርት በትግራይ ክልል የሰዎችን የዕለት ተዕለት ኑሮ በመደገፍ የስራ ዕድል በመፍጠርና ከጦርነት በኋላ በማቋቋም ረገድ ወሳኝ ሚና እንዳለውም አጽንኦት ሰጥቷል። ድርጅቱ ወደ ስራው እንዳይመለስ መከልከል አሁንም በጦርነቱ መዘዝ እየተሰቃየ ባለው ህዝብ የኢኮኖሚ ችግሩ እንዲራዘም ያደርጋል ሲልም አክሏል። እገዳው ሌሎች የትግራይ የፋይናንስ ተቋማትንም እንደሚነካ የገለጸው ፓርቲው ይህም የካፒታል የብድርና የኢንቨስትመንት አቅርቦትን እንደሚገድብ ጠቁሟል። ሰላምን ዘላቂ ለማድረግ የኢኮኖሚ እንቅስቃሴን ማነቃቃት ወሳኝ በሆነበት በዚህ ሰዓት እንዲህ ያሉ እርምጃዎች ድህነትን ሊያባብሱና የማገገም ሂደቱን ሊያስተጓጉሉ እንደሚችሉም ፓርቲው አሳስቧል። ወደ ቀጣዩ መረጃችን ስናልፍ የጋምቤላ ክልላዊ መንግስት በክልሉ ከጸጥታ ኃይሎች ውጪ የጦር መሳሪያ ይዘው በሚንቀሳቀሱ ማናቸውም ግለሰቦች ወይም ቡድኖች ላይ የጸጥታ ኃይሎች እርምጃ እንዲወስዱ አዟል። የህዝቡ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች ሰሞኑን በጋምቤላ ከተማና በአንዳንድ ወረዳዎች ትርምስ ፈጥረዋል በማለት ትናንት ምሽት ባወጣው መግለጫ የገለጸው የክልሉ መንግስት በዚህም የሰው ህይወት መጥፋቱን ጉዳት መድረሱንና በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን ጠቅሷል። የክልሉ መንግስት እኩይ ኃይሎች በተለያዩ ቦታዎች ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና የጸጥታ አካላትንና አመራሮችን ኢላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት ሙከራዎችን አድርገዋል በማለትም ከሷል። የክልሉ ጸጥታ የደፈረሰው የጋምቤላ ከተማ ፖሊስ አዛዥ ኡመድ ኡጁሉ ማክሰኞ ዕለት በተፈጸመባቸው ድንገተኛ ጥቃት ከተገደለ በኋላ ነው። የክልሉ መንግስት በግጭቱ የስንት ሰዎች ህይወት እንደጠፋ ወይም ከግጭቱ ጋር በተያያዘ ስንት ተጠርጣሪዎችን በቁጥጥር ስር እንደዋለም ይህ ዜና እስከ ተጠናቀረበት ሰዓት ድረስ በይፋ አልተገለጸም። ወደ ቀጣዩ መረጃችን ስናልፍ የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በፕሪቶሪያው የግጭት ማቆም ስምምነት መሰረት ሰላም ስር መስደድ አለመስደዱ የሚወሰነው ሁለቱ ወገኖች ሰላምን እንደ ግዴታ ይወስዱታል ወይስ የውስጣዊ ሽኩቻ ማራመጃ አድርገው ይጠቀሙበታል በሚለው ላይ እንደሆነ አፍሪካ ሪፖርት መጽሔት ላይ ትናንት ባወጡት ዘለግ ያለ ሀተታ ገልጸዋል። ጌታቸው ከስምምነቱ መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረው ችግር ስምምነቱ መኖር አለበት ወይስ የለበትም የሚል ሳይሆን የትግራይን ሽግግር ማን ይምራ የሚል እንደሆነ ጠቅሰዋል። ጌታቸው አያይዘውም ፕሪቶሪያ የፖለቲካ ኃይሎች አንድን ስምምነት ለቡድናዊ ጥቅም ሲያውሉት ሰላም ምን ያህል እንደሚሸረሽር በግልጽ አሳይቷል ብለዋል። ጌታቸው የምዕራብ ትግራይ ራያና የፌዴራሉ ሰራዊት አወጣጥ ጉዳይ በፕሪቶሪያው ድርድር ያልተካተቱት በእነዚህ ጉዳዮች ሳቢያ ድርድሩ ከከሸፈ በትግራይ ህልውና ላይ የከፋ መዘዝ ይመጣል በሚል ስሌት መሆኑንም አውስተዋል። የፌዴራል መንግስቱ ተደራዳሪ ልዑክ ወደፊት በትግራይ የሚቋቋመው ጊዜያዊ አስተዳደር በምዕራብ ትግራይና ራያ ላይ ቁጥጥር እንዳይኖረው የሚከለክል አንቀጽ ማስገባት ሞክሮ እንደነበር ጌታቸው የጠቀሱ ሲሆን ሆኖም ያ አንቀጽ ቢገባ ድርድሩ ይከሽፍ ነበር ሲሉ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በምስራቅ ሐረርጌ በደረሰ የትራፊክ አደጋ የ9 ሰዎች ህይወት ማለፉ ተሰምቷል። የዞኑ ፖሊስ መምሪያ የሚዲያና ኮሚኒኬሽን ኃላፊ ረዳት ኢንስፔክተር ካሳይ አበበ እንደገለጹት በወረዳው ልዩ ቦታው ቀርሳ ድልድይ የጭነት ተሽከርካሪ ባጋጠመው የመገልበጥ አደጋ የ9 ሰዎች ህይወት አልፏል። ከሟቾቹ በተጨማሪም በ7 ሰዎች ላይ የአካል ጉዳት መድረሱን ገልጸው የአደጋው መንስኤ በመጣራት ላይ እንደሆነም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የሱዳን ብሔራዊ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ካይሮ መግባታቸው ታውቋል። ጀነራሉ ከቀናት በፊት ሳውዲ አረቢያ ሪያድ የነበሩ ሲሆን በዛሬው ዕለት ግብጽ መግባታቸው ተሰምቷል። ፕሬዚዳንት ኢሳያስ አፈወርቂ ከወራት በፊት ወደ ግብጽ መጓዛቸው የሚታወስ ሲሆን ባለፈው ሳምንት ደግሞ ሪያድ ነበሩ። አቶ ኢሳያስ ወደ አስመራ በተመለሱበት ዕለት ጀነራል አልቡርሃን የሻቢያውን አለቃ ተከትለው በዕለቱ ሳውዲ አረቢያ ገብተዋል። የኢሳያስና ጀነራሉ ተከታታይ ጉዞ በጂኦ ፖለቲካ ተንታኞች ዘንድም ትልቅ ትኩረትን እየሳበ ነው። አቶ መለስ ዜናዊ ግመል ይጠጣበት ያሉትን ወደብ ኢሳያስ አረቦችን ሊያጠጡበት ተቃርበዋል የሚሉም አልጠፉም። የሻቢያ የፕሮፓጋንዳ ልሳናትና የሚዲያ ብርጌዶች ኤርትራ አሰብን ለሳውዲ ሰጥታ መገላገል አለባት በሚልም ዘመቻ እያደረጉ ይገኛሉ።
ወደ ቀጣዩ መረጃችን ስናልፍ በፍትህ ሚኒስቴር አቃቢ ሕግ የነበረና ግብረ አበሮቹ ከባለ ጉዳይ በተሰጠ ጥቆማ መሰረት በጉቦ መቀበል ወንጀል ተጠርጥረው በሕግ ቁጥጥር ስር ውለው የወንጀል ምርመራው ሲጣራባቸው ቆይቶ ታህሳስ 8 ቀን 2018 ዓ.ም በሙስና ወንጀል ክስ ቀርቦባቸዋል። ስማቸው ይፋ ያልተደረጉት ተጠርጣሪዎቹ በወንጀል ተጠርጣሪ የነበሩ ግለሰብ ላይ የወንጀል ክስ እንዳይቀርብ እናድርጋለን በማለት 1 ሚሊዮን ብር እንዲከፍሏቸው ሲደራደሩ ይህንን ድርጊት ጠቋሚዎች ለፍትህ ሚኒስቴር ከፍተኛ አመራሮች በማሳወቃቸው በተጠርጣሪዎቹ ላይ ከፌዴራል ፖሊስ ጋር ቅንጅት ክትትል በማድረግ ህዳር 16 ቀን 2018 ዓ.ም ከግለሰቡ ቤተሰቦች 500 ሺህ ብር ለጊዜው ባልተያዘ ግብረ አበራቸው የባንክ ሂሳብ እንዲገባ አድርገው የጉቦውን ገንዘብ ያስገቡበትን ደረሰኝ ሲሰጡ እጅ ከፈንጅ ሊያዙ ችለዋል። ይህንን ተከትሎም አስፈላጊና አግባብነት ያላቸውን ማስረጃዎች በማሰባሰብ የወንጀል ምርመራ ስራውን በማጠናቀቅ ታህሳስ 8 ቀን 2018 ዓ.ም የፌዴራል አቃቢ ሕግ የፌዴሪ የወንጀል ህግ አንቀጽ 32 እና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 10ን በመጥቀስ በተከሳሾቹ ላይ የወንጀል ክስ በፌዴራል ከፍተኛ ፍርድ ቤት አቅርቦባቸዋል። ፍትህ ሚኒስቴር ይህንን ጥቆማ በመስጠት ተጠያቂነት እንዲረጋገጥ ላገዙ አካላት ምስጋና አቅርበዋል። ሚኒስቴሩ በሰራተኞቹ የሚፈጸሙ ተመሳሳይ የሙስናና የሌብነት ተግባራትን ተከታትሎ ተጠያቂነትን ለማረጋገጥ የሚያስችል ተጠሪነቱ ለሚኒስትሩ የሆነ ልዩ ቡድን በማቋቋም ወደ ስራ እንደገባም ገልጿል። እንዲህ አይነት ተግባራትን በሚፈጽሙ ሰራተኞች ላይ ተጠያቂነትን ለማረጋገጥ ቁርጠኛ ነኝ ያለው ሚኒስቴሩ በፍትህ አካላት የሚፈጸም የሙስና ተግባር ከየትኛውም በላይ አስከፊ በመሆኑ ማንኛውም ሀገር ወዳድ ዜጋ ተመሳሳይ ተግባራትን አስመልክቶ ማንኛውም መረጃ ሲኖረው መረጃውን ለፍትህ ሚኒስቴር በማሳወቅ የፍትህ ስርዓቱን በመጠበቅ እንዲያግዘን እንጠይቃለንም ብለዋል። ወደ ቀጣዩ መረጃችን ስናልፍ ከአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛን የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተገልጿል። የንግድ ባንክ አለልቱ ቅርንጫፍ ሰራተኛዋን ገድሎ አስክሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለም የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ተናግረዋል። ግድያው የተፈጸመው ሰኞ ታህሳስ 6 ቀን 2018 ዓ.ም መሆኑንም አሳውቀዋል። በሰንዳፋ በኬ ከተማ ጎማጣ ወደ ተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያው የተፈጸመው ብለዋል። የሟች አዳነች አብሮ አደግና ቤተሰቧን የሚያውቅ አንድ ግለሰብ ተጠርጣሪው ከዚህ ቀደም ወደ ምትሰራበት እየሄደ ሲያስፈራራት እንደነበር ተናግሯል። ስሙ እንዳይጠቀስ የጠየቀው የአዳነች አብሮ አደግ ሟች ዛቻ እየደረሰባት እንደሆነ ለቤተሰቦቿ መግለጿንም አክሏል። በተገደለችበት ዕለት አዲስ አበባ ሜክሲኮ አካባቢ የንግድ ባንክ ስልጠና ላይ ውላ ወደ ሰንዳፋ ተመልሳለችም ብሏል። የዚያኑ ዕለት ምሽት ላይ ከ1 ሰዓት እስከ 2 ሰዓት ለሰዎች እየደወለች ነበር ሲልም ተናግሯል። አዳነች በኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ለ3 ዓመታት ስራ ሲሆን ለአመታት በትውልድ ቀየዋ ምዕራብ ወለጋ አካባቢ በመንግስት ስራ ላይ እንደቆየች አብሮ አደጓ ተናግሯል። የተገኘው የአስክሬኗ ክፍል ብዙ አይደለም፣ የተገኘው ብቻ በፌስታል ተጠቅልሎ ተቀብራለች። የሬሳ ሳጥኑ ክብደት እንዲኖረው ግማሽ ያሉን በአሸዋ ሞልተነው ነው የተቀበረችውም ብሏል። ከግድያው በፊትም ራሱን በማስክና በጥቁር መነጽር እየሸፈነ አገባሻለሁ እያለ ያስፈራራት እንደነበርም ተሰምቷል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ጸጋ ያሳልፈውና አዳነች በፍቅር ግንኙነት ውስጥ እንደነበሩ የፖሊስ ምርመራን እንደሚጠቁምም ገልጸዋል። ኮማንደር ንጋቱ አክለውም ግድያው በተፈጸመበት ዕለት ተጠርጣሪውና አዳነች ሆቴል ምግብ አዘው እንደነበር ተናግረዋል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ግድያውን ከፈጸመ በኋላ በአለልቱ ከተማ መኪናውንና መሳሪያውን ጥሎ እንደተሰወረም ገልጸዋል። ተጠርጣሪው አዳነችን በጥይት ከገደለ በኋላ አስክሬኗን ጥሎ እንደሄደና አስክሬኗ በጅብ እንደተበላም ተናግረዋል። በአካባቢው የተኩስ ድምጽ የሰሙ ሰዎች ጥቆማ እንደሰጡ የተናገሩት ኮማንደር ንጋቱ ፖሊስ ያገኘው መኪና ማህበረሰቡ ከሰጠው ጥቆማ ጋር ተመሳሳይ እንደሆነም አስረድተዋል። ተጠርጣሪው መሳሪያውንና መኪናውን ጥሎ ከአካባቢው ከሸሸ በኋላ ፖሊስ በቁጥጥር ስር ለማዋል ፍለጋውን እንደቀጠለ አስታውቋል። ወደ ቀጣዩ መረጃችን ስናልፍ የዛሬ ዓመት አካባቢ ቦሌ ራካን ህንጻ አካባቢ ደብዛው የጠፋው ትውልደ ኢትዮጵያዊ ጉዳይ እንደ አዲስ አነጋጋሪ ሆኗል። መሰረት ሚዲያም የጠፋው ልጅ አስመልክቶ አዲስ መረጃ ይዞ ወጥቷል። የሶስት ልጆች አባት የሆነው አደራጀው የሸዋስ ለመጨረሻ ጊዜ ከቤተሰቡ ጋር የተገናኘው የዛሬ ዓመት ገደማ ህዳር 8 ቀን 2017 ዓመተ ምህረት ጠዋት ላይ ነበር። በወቅቱ ዜጋ ከሆነባት አሜሪካ ወደ ኢትዮጵያ ከመጣ 1 ዓመት ሞልቶት የነበረው ግለሰቡ ጠዋት ላይ ከቤተሰቡ ጋር ንግግር አድርጎ እንደነበር
ሰዓትም ከሰው ጋር ሊገናኝ ቀጠሮ ይዞ እንደነበር ቤተሰቦቹ ተናግረዋል ሲል መሰረት ሚዲያ ዘግቧል። ከዛ ግን ደሳለኝ ሆቴል የቀጠረውን ሰው ለማግኘት እንደወጣ በዛው ደብዛው ጠፍቶ እንደቀረ ታውቋል። እኛ በራሳችን መንገድ ከመፈለግ ባሻገር ጉዳዩን ለሚመለከታቸው የመንግስት አካላት ማለትም ለአዲስ አበባ ፖሊስና ለፌዴራል ፖሊስ ያሳወቅን ሲሆን በፌዴራል ፖሊስ የጠፉ ሰዎች ማፈላለጊያ መተግበሪያ ላይ እንዲመዘገብና እንዲለጠፍ አድርገናል የሚሉት ቤተሰቦቹ አሁን ላይ ጉዳዩ ዓመት በማለፉ ወደ ሚዲያ ለማውጣት እንደፈለጉ ያስረዳሉ። የወጣት አደራጀውን ጉዳይ ለአሜሪካ ኤምባሲ በአካልና በስልክ ማመልከታቸው የታወቀ ሲሆን እስካሁን ድረስ ምንም አይነት ፍንጭ ሊያገኙ አለመቻላቸውም ታውቋል። ግለሰቡ ከማንም ጋር ጸብ አልነበረውም፣ የምንጠረጥረው ሰውም የለም፣ በዕለቱ ከቤቱ እንደወጣ በዛው ቀርቷል የሚሉት ቤተሰቦቹ ከፍተኛ ጭንቅ ላይ እንደሚገኙም ተናግረዋል ሲል መሰረት ሚዲያ ጨምሮ ዘግቧል። ወደ መጨረሻው መረጃችን ስናልፍ የአዲስ አበባ ፖሊስ ጠቅላይ መምሪያ በከተማዋ በተለያዩ ክፍለ ከተሞች ባካሄደው ተከታታይና የተቀናጀ ኦፕሬሽን ለወንጀል መንስኤ ናቸው ያላቸውን በ10 ሺዎች የሚቆጠሩ የሺሻ መጠቀሚያ እቃዎችን፣ አደንዛዥ እጾችንና ሐሰተኛ የገንዘብ ኖቶችን በህግ አግባብ ማስወገዱን አስታውቋል። ፖሊስ እርምጃውን የወሰደው የወንጀል መንስኤዎችን በጥናት በመለየትና የወንጀል ስፍራዎችን በማድረግ ሰላምን ለማረጋገጥ እንደሆነ ገልጿል። በዚህም በቦሌ ክፍለ ከተማ ከሐምሌ 2017 ዓ.ም ጀምሮ እስከ ዳር 2018 ዓ.ም ድረስ ምሽት ጭፈራ ቤቶች በፔኒሲዮኖችና በጫት ማስቃሚያ ቤቶች ላይ በተደረጉ ድንገተኛ ፍተሻዎች 17095 የሺሻ እቃዎች፣ 605 ኪሎ ግራም ሐሺሽና 100 ኪሎ ግራም ጫት ተይዞ መወገዱን የቦሌ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አድማሱ ይፋ ገልጸዋል። በተመሳሳይም በቂርቆስ ክፍለ ከተማ፣ በለሚኩራ ክፍለ ከተማና በአራዳ ክፍለ ከተማ ተመሳሳይ እርምጃዎች መወሰዱን ኮሚሽኑ አስታውቋል።